ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ሚልኪ ቱቶሪያል ነው። ትምህርታዊ ቻናል የሆነው ሚልኪ ቱቶሪያል እንግዲህ ከ5ኛ ክፍል ጀምሮ እስከ 12ኛ ክፍል በአማርኛና በአፋን ኦሮሞ ትምህርቶችን እየሰራ በዩቲዩብ፣ በፌስቡክ፣ በቴሌግራም እና እንዲሁም በቲክቶክ ታገኙታላችሁ። ስለዚህ በዋናነት በዩቲዩብ ላይ ሙሉ ቪዲዮዎችን ታገኛላችሁ ማለት ነው። ስለዚህ በዛሬው ቪዲዮ ይዤላችሁ የቀረብኩት የ9ኛ ክፍል ሂስትሪን ይሆናል ማለት ነው። እንግዲህ ይሄ የዩኒት 1 9ኛ ክፍል ሂስትሪ ቻፕተር 1 ወይም ደግሞ ዩኒት 1 ፓርት 1 ይዘንላችሁ ቀርበናል። ፓርት 2 ደግሞ ኔክስት የቻፕተር 1 ፓርት 2 ኔክስት ላይ ይዘንላችሁ የምንቀርብ ይሆናል ማለት ነው። ስለዚህ ቀጥታ ወደ ትምህርቱ እንሂድ። ስለዚህ ወደ ትምህርቱ ከማለፋችን በፊት ግን ለዩቲዩባችን ወይም ለቻናላችን አዲስ የሆናችሁ ገብታችሁ ላይክ ሰብስክራይብ እንድታደርጉና ቻናሉን እንድትቀላቀሉ እንዲሁም ላይክ እና ያላችሁን ሀሳብ አስተያየት ደግሞ ኮሜንት ላይ እንድጽፉ እንዲሁም ደግሞ ሼር አድርጋችሁ ለጓደኞቻችሁ እንድታደርሱ በዚሁ ማስተላለፍ ፈልጋለሁ ማለት ነው። በተጨማሪም የደውል ምልክቷን በመንካት እኔ አዳዲስ ቪዲዮዎችን ሰርቼ ስለቅላችሁ ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን ነክታችሁ ማለፋችሁን አትርሱ ማለት ፈልጋለሁ። ቀጥታ ወደ ትምህርቱ የምናልፍ ይሆናል ማለት ነው። ስለዚህ በዛሬው ትምህርታችን ይዘን የምንመጣው ስለ ሂስትሪ ነው። እንግዲህ ሂስትሪ እንደ ዲሲፕሊንም እንዲሁም ደግሞ በሰው ልጅ የህይወት ለውጥ ውስጥ ወይም ደግሞ የሂውማን ኢቮሉሽን የሚለውን የምናይ ይሆናል ማለት ነው። the discipline of history and human evolution እናያለን። በዚህ ስር the meaning of prehistory and history እናያለን ማለት ነው። prehistory ማለት ምንድነው? history ማለት ምንድነው? ትርጓሜያቸውስ ምንድነው? ከየትኛው ሳይንስ ዘርፍ ይመደባሉ? እንዲሁም ደግሞ እነሱን ለማጥናት እንደ ጥቅማቸው ምንድነው? ምን አይነት ጥቅም ይኖረዋል ሂስትሪን ማጥናት የሚለውን እንዲሁም ደግሞ ሂስትሪን ለማጥናት ምን አይነት ሶርሶችን እንጠቀማለን የሚለውን በዋናነት የምናይ ይሆናል ማለት ነው። ስለዚህ ቀጥታ ወደ ትምህርቱ ስናልፍ ምንድነው የሚለን the term history derived from Greek word እንግዲህ ሂስትሪ የሚለው ቃል ጅማሬውንም ሲመጣ ከሂስቶሪያ የሚል ወይም ደግሞ ሂስቶሪያ የሚሉታል እነሱ ከሁለቱ ከሂስቶሪያ ከሚል ከግሪክ ቃል የተወሰደ ሲሆን ትርጉሙም ኢንኩሪ ኦር አን አካውንት ኦፍ ዋንስ ኢንኩሪስ ይላል ማለት ነው። ይሄ ማለት ነው ትርጓሜውን ስናየው ባጭሩ ሰርች ፎር ናውሌጅ ማለት ነው። ስለዚህ ኢንኩሪ ማለት መጠየቅ ነው። ስላለፈው ነገር መጠየቅ፣ መፈለግ፣ ማሰስ ይሆናል። መረጃዎችን መፈለግ፣ መረጃዎችን መገምገም፣ መረጃዎችን መመርመር ጋራ የተገናኘ ነው ማለት ነው ሂስትሪ። ስለዚህ የሰው ልጅ ባለፈው ህይወት ውስጥ ወይም ደግሞ ድሮ ብለን በምንጠራው ጊዜ ውስጥ የሰው ልጆች ምን አይነት ክስተትን አሳልፈዋል፣ እንደውም ምን አይነት ክስተቶችን ሲሰሩ ነበር፣ እነሱስ ምን ሲያደርጉ ነበር ያለፉት የሚለውን የሚያጠና የማህበራዊ ሳይንስ ወይም ደግሞ የሶሻል ሳይንስ ዘርፍ መሆኑን ነው የሚያትተው ማለት ነው። ስለዚህ ኢንኩሪስ ኦር አን አካውንት ኦፍ ዋንስ ኢንኩሪስን የሚለውን ቀጥታ ስናየው ምን ማለት ነው? this phrase is most famously associated with the origin of the word historia ይላል። ይሄ ቃል በዋናነት ግንኙነት የሚኖረው ሂስቶሪያ ከሚለው ቃል ጋር ነው ሲሆን እሱም የመጣው ከግሪክ ሂስቶሪያ ከሚል ቃል ነው ይላል። ሂስቶሪያ የሚለው ሂስትሪ የሚለው ማለት ነው እና ሄሮዶተስ የሚባለው የፋዘር ኦፍ ሂስትሪ ወይም ደግሞ የታሪክ አባት በመባል የሚታወቀው ሄሮዶተስ ለመጀመሪያ ጊዜ ይህንን ቃል እንግዲህ ኮይን እንዲያደርገው ወይም ደግሞ ሲጠቀምበት የነበረ ለመጀመሪያ ጊዜ እየጠራ ወይም የተጠቀመበት የመጀመሪያው የታሪክ ሰው ነው ማለት ነው። ስለዚህ ትርጓሜው ምን ማለት ነው? the father of history ሄሮዶተስ የምንለው እንግዲህ የፋዘር ኦፍ ፊዚክስ፣ ፋዘር ኦፍ ኬሚስትሪ፣ ፋዘር ኦፍ ባዮሎጂ እያልን እንደምንለው ሁሉ በዚህ ላይም the father of history ተብሎ የሚታወቀው ሄሮዶተስ ነው ማለት ነው። ስለዚህ the first use the term in this way ይላል። እንግዲህ ለመጀመሪያ ቃሉን ሲጠቀም የነበረው ሰው ነው ማለት ነው ሄሮዶተስ። applying ትርጓሜውን ብሎታል applying it to his work እንግዲህ በስራው ላይ ሲሰራ which involving traveling, interviewing people and examining evidence to understand past events ማለት ነው። ይሄ ምን ማለት ነው? እንግዲህ ይህን ቃል የተጠቀመበት ዋንኛው ሂስትሪን ትርጓሜ የሰጠው እንግዲህ እሱ ያለፈውን ወይም ደግሞ ታሪክን ሲመረምር ሲጓዝ እንዲሁም ደግሞ ሰዎችን ሲጠይቅ ስላለፈው ነገር ሰዎችን ሲጠይቅ መረጃ ሲያሰባስብ እንዲሁም ደግሞ መረጃዎቹ ኤግዛማይን ሲያደርግ ማለት ቴስት ሲያደርግ ትክክል ናቸው ትክክል አይደሉም የሚለውን ነገር ቴስት ለማድረግ የተጠቀመበት
ተርም ነው ማለት ነው። ስለዚህ ባጭሩ ሂስትሪ ማለት ምን ማለት ነው? ሰርቺንግ ፎር ናውሌጅ ማለት ነው። እውቀትን መፈለግ ማለት ነው። የሰው ልጅ ከዚህ በፊት ምንድነው የሰራው? የሰው ልጅ ከዚህ በፊት ምን አድርጎ ነው ያለፈው? የሰው ልጅ ከዚህ በፊት በምን አይነት የህይወት ውጣ ውረድ ነበረ የሚለውን የሰው ልጅ ታሪክን እና እንዲሁም የሰው ልጅ ከተፈጥሮ ጋራ የነበረውን ግንኙነት ለማወቅ የሚደረግ የእውቀት ፍለጋ ወይም ደግሞ ፋይንዲንግ ነው ልንለው እንችላለን ማለት ነው። ሌላኛው ሂስትሪ ስናየው ሂስትሪን እንደ አንድ ብራንች ስናየው እንግዲህ ሳይንስ በሁለት ቦታ ይከፈላል ብለን አይተናል። እንግዲህ አንደኛው ናቹራል ሳይንስ እና ሶሻል ሳይንስ ነው። ናቹራል ሳይንስ ለተፈጥሮ በዋናነት የሚያጠና ሲሆን ይሄ ግን ስለ ሶሻል ሳይንስ የሚያጠና ነው ማለት ነው። ሂስትሪ ስንል ከሶሻል ሳይንስ ቅርንጫፍ ወይም ደግሞ ዘርፍ ሲሆን እሱም ምን ስለምን የሚያጠና ነው? ሂስትሪ ኢዝ አ ብራንች ኦፍ ሶሻል ሳይንስ ዛት ዲልስ ዊዝ what human beings did in the past የሚለውን ይላል ማለት ነው። የሰው ልጆች ባለፈው ጊዜ ውስጥ ወይም ድሮ ላይ ምን አድርገው ነው ያለፉት ወይም ደግሞ ምን አድርገው ነበር የሚለውን ነገር ለማወቅ የምንጠቀምበት የሳይንስ ዘርፍ ነው ማለት ነው። ስለዚህ history is the study of humans in the past ማለት ነው። የሰዎች ልጆች ስላለፈው ታሪክ ወይም ደግሞ ድሮዎቹን የነበሩበትን ያሳለፉበትን ያደረጉትን ነገር የምናጠናበት የሳይንስ ዘርፍ መሆኑን ነው። እንዲሁም ደግሞ ምን ይላል? it tell us what they did and what happened to them ይላል። ይሄም ምን ይነግረናል? ምን እነሱ አድርገው እንዳለፉ ነው። እንግዲህ ታሪክ ስንል ሰዎች በድሮ ሰዓት ላይ ከተፈጥሮ ጋር ባላቸው ግንኙነት እርስ በርስ ባላቸው ግንኙነት ምን አድርገው አልፈዋል፣ እንዲሁም ደግሞ በእነሱ ላይ ምን አይነት ክስተት ተፈጥሮባቸው ነበር፣ ምን አይነት ክስተቶችን አልፈው ነበር፣ በምን አይነት ሁኔታ ውስጥ አልፈው ነበር የሚለውን ምን አይነት የህይወት ደረጃ ነበራቸው፣ ምን አይነት ቁርኝት ነበራቸው ከተፈጥሮ ጋር ከእርስ በርስ የሚለውን የሚያተት የሳይንስ ዘርፍ ነው ማለት ነው። ስለዚህ ሰዎች በድሮ ሰዓት ምን እንደሰሩና እነሱ ላይ ምን እንደተደረገባቸው በምን አይነት ክስተት ውስጥ እንዳለፉ የሚያጠና የሳይንስ ዘርፍ ነው ማለት ነው። ስለዚህ ሂስቶሪያንስ የሚባሉ አሉ። ሂስቶሪያንስ ማለት ለምሳሌ እነዚህ ፊዚስት፣ ኬሚስት፣ ባዮሎጂስት፣ ሳይንቲስት እንደምንለው ሁሉ ለምሳሌ ፊዚክስ ስንል ከባዮሎጂ ጋራ ማናው ከፊዚክስን የሚያጠና ሰው ስለ ፊዚክስ እውቀቱ ያለው ሰው ፊዚክስ እንደሚባለው ሁሉ ከሂስትሪ ጋር የሂስትሪን የሚያጠኑ የሚጽፉ ሰዎች ሂስቶሪያንስ ተብለው ይታወቃሉ ማለት ነው። ስለዚህ ሂስቶሪያንስ are people who study and write about the human past ማለት ነው። ስለዚህ ስላለፈው የሰው ልጅ ህይወት ስላለፈው የሰው ልጅ ታሪክ የሚጽፉና የሚያጠኑ ሰዎች ሂስቶሪያንስ ይባላሉ ማለት ነው። they tell us እንግዲህ they tell us that history began about 5500 years ago when people first began to write ይላል። እንግዲህ እነሱ የሚነግሩን ሂስትሪ ከ5500 ዓመት በፊት ታሪክ እንደጀመረ ነው በእነሱ የሚነግሩን። ነገር ግን the study of human begins in the prehistory ይላል። እንግዲህ የሰው ልጅ ጥናት የጀመረው ግን ከሂስትሪም በፊት ነው ማለት ነው። ፕሪ ማለት ቢፎር ማለት ነው። ሂስትሪ ማለት እንግዲህ ቢፎር ሂስትሪ ማለት ነው። ስለዚህ ሂስትሪ ከምንለው እነሱ እንግዲህ ከ5500 ዓመት ጀምሮ እንግዲህ ጀምሮ ለዚያን ያህል ነው በዚህ ያህል ቆይታቸው ውስጥ ነው ሂስትሪ ጀምሯል ብለው ወይም ደግሞ ከ5500 ዓመት በፊት ነው ታሪክን ጀምረናል ወይም ደግሞ የታሪክን ኮንሰፕት ቢያነሱም ግን ከዛ በፊት ከታሪክ በፊትም የሰው ልጅ ያለፈውን ታሪኩን የሚያጠና በፕሪሂስትሪ እንደሚጠና ነው የሚያሳየው ማለት ነው። ፕሪሂስትሪን ስናይ ደግሞ is the study of the distant past ይላል። prehistory was a time before people developed the art of writing ይላል። ስለዚህ በሁለቱ እዚህ ጋር ነው እንግዲህ ማየት ያለብን። እንግዲህ ዋናው ዲፈረንሱ prehistory ነው history ልዩነታቸው ምንድነው ብለን ስንነሳ history ስንል ስነ ጽሁፍ የጀመረበት ነው። በቃ the time where the art of writing is begun ስለዚህ የጀመረበት ሰዓት ነው። እዚህ የተጀመረበት ይሄ የስነ ጽሁፍ ታሪክን መጻፍ የተጀመረበት ዘመን ሂስትሪ ምንለው ማለት ነው። ስለዚህ ፕሪሂስትሪ ስንል ከስነ ጽሁፍ ከመጻፉ በፊት የነበረ ታሪክ ከመጻፍ ከመጀመሩ በፊት የነበረ ስነ ጽሁፍ ባልተጀመረበት ዘመን የነበሩ ሰዎችን የሚያጠና የሳይንስ ዘርፍ ነው ማለት ነው። ስለዚህ በሂስትሪ ውስጥ ስንመጣ ምንድነው ወደ ኋላ ተመለሰን የምናጠናው ስነ ጽሁፍ ስለተጀመረ የተጻፉ ነገሮችን ወደ ኋላ የተመለስን ያገላበጥን መረጃዎች ማግኘት እንችላለን ማለት ነው። በዛ ዘመን የነበሩ ሰዎች ምን ጽፈዋል፣
ምን ብለዋል እንግዲህ ሲጻፍ በብራና ላይ ሊጻፍ ይችላል፣ በሸክላ ላይ ሊጻፍ ይችላል፣ በእንጨት ላይ ሊጻፍ ይችላል፣ በቅርጻ ቅርጽ መልክ ሊቀመጡ ይችላሉ ማለት ነው። ስለዚህ እነኛ ምን ተጽፈዋል ብለን ወደ ኋላ የጻፉትን ነገር እንትን ብለን የነሱን ታሪክ ማወቅ እንችላለን ማለት ነው። ነገር ግን ፕሪሂስትሪ ላይ ግን ምንም ስነ ጽሁፍ አልነበረበትም። ስለዚህ የስነ ጽሁፍ ስላልነበረ የነሱን ታሪክ እንዴት ነው ማወቅ የምንችለው? በምን በማድረግ ነው? ስነ ጽሁፍ መጻፍ አይኖርም። ስለዚህ እነሱ ነገር የተጻፈ ነገር የለም፣ ምንም ዶክመንቴሽን አናገኝም ማለት ነው። ስለዚህ የነሱን ልናደርግ የምንችለው ወይም ልናገኝ የምንችለው ምን በማድረግ ነው? በአርኪኦሎጂ የሚባል አለ ማለት ነው። በአርኪኦሎጂ ነው። አርኪኦሎጂ ስንል ምንድነው? እሱም የሳይንስ ዘርፍ ነው። የአጽሞችን ከዚህ በፊት የነበሩ ለምሳሌ እንደነ ሉሲ፣ እንደነ ድንቅነሽ፣ እንደነ ሰላም ሉሲ ወይም ድንቅነሽ፣ ሰላም፣ አርዲ የመሳሰሉትን በቆፍሮ በማውጣት ከመሬት ውስጥ ቆፍሮ በማውጣት የነበራቸው የነሱ ስለነሱ ምንነት እና ማንነት ማጣራት ማለት ነው። አጣርተን ለምን ያህል አመት ኖሩ፣ ምን አይነት የኑሮ ዘይቤ ነበራቸው፣ ከየትኛው ስፔሺስ ነበሩ የሚለውን ነገር በደንብ አድርገን እንድናጣራ የሚያግዘን ምንድነው? በአርኪኦሎጂ ነው እንጂ አንብበን አናውቅም ማለት ነው። አንብበን ማግኘት አንችልም ስለነሱ። ለምን? በዛ ሰዓት ስነ ጽሁፍ አልነበረም። በዛ ሰዓት ላይ የሚኖሩ ሰዎች ስነ ጽሁፍ ባልተጀመረበት ሰዓት ላይ የነበሩ ሰዎች ስለነበረ ታሪካቸውን ጽፈው አላለፉ ማለት ነው። ስለዚህ እነሱን እኛ ዛሬ ላይ ሆነን ማጥናት የምንችለው ምንድነው? ቆፍረን አጽማቸውን በማውጣት እዛ ላይ እነሱ አጽም ላይ የተገኘውን ምርምር በማድረግ እነሱ ምን አይነት ሰዎች እንደነበሩ እንዲሁም ምን አይነት ቁርኝት እንደነበራቸው እርስ በርስና መሰል ነገሮችን ማግኘት የምንችለው በአርኪኦሎጂ ዘዴ ነው ማለት ነው። ስለዚህ ሁለቱ ልዩነቱ ምንድነው? ፕሪሂስትሪ ማለት ቢፎር the beginning of writing ሲሆን ሂስትሪ ደግሞ ምንድነው? after the beginning of history writing የምንለው ነው ማለት ነው። ስለዚህ የስነ ጽሁፍ መጀመርና አለመጀመር ብቻ ነው ስለ ሂስትሪና ፕሪሂስትሪን ሊከፋፍለው የሚችለው ማለት ነው። ስለዚህ በፕሪሂስትሪ ጊዜ መረጃ የለንም፣ የምናነበው ነገር የለንም። ልናደርግ የምንችለው ስለዛ ሰዎች በዛ ሰዓት ስለነበሩ ሰዎች ማወቅ የምንችለው ምንድነው? በአርኪኦሎጂና በአንትሮፖሎጂ ምክንያት ብቻ ነው ማለት ነው። ስለነኛ ሰዎች ክሉ ወይንም ደግሞ ፍንጭ ሊሰጠን የሚችለው አርኪኦሎጂና አንትሮፖሎጂ ነው ማለት ነው። ስለዚህ አርኪኦሎጂ እንደሚታወቀው ስለ ሰዎች አጽም ቆፍሮ አውጥቶ ስለነሱ ላይ ምርምር በማድረግ ምን አይነት ሰዎች እንደነበሩ ምን ያህል እንደኖሩ የነሱን እንትን ማወቅ ሲቻል፣ አርኪኦሎጂ ደግሞ ስለ ባህል ነው። ምን አይነት ባህል ነበራቸው፣ ምን አይነት ያኗኗር ዘይቤ ነበራቸው የሚለውን የሚያጠና የሳይንስ ዘርፍ ነው ማለት ነው። ስለዚህ በዚህ መልኩ ነው ሁለቱን ዲፈረንሺየት ልናደርግ የምንችለው ማለት ነው። ስለዚህ ሂስትሪና ፕሪሂስትሪ በዚህ መልኩ ሊገለጽ ይችላል ማለት ነው። ሂስትሪ ስነ ጽሁፍ በተጀመረበት ሰዓት ላይ 5500 የምንለው ማለት ነው። ልክ ከዛሬ 5500 በፊት የተጀመረ ነው ሂስትሪ። ልክ ዛሬ 5500 አመት አካባቢ ነው ስነ ጽሁፍ የጀመረው ማለት ነው። ከዛ በኋላ ግን ከዛ በፊት የነበረውን ከ5500 አመት በፊት የነበረውን ግን ምንድነው መረጃው ሊኖረን ወይም ስነ ጽሁፍ የተጀመረበት ዘመን ስላልነበረ የለንም ማለት ነው። ስለዚህ እነሱን ማድረግ የምንችለው በአርኪኦሎጂና በአንትሮፖሎጂ አማካኝነት ስለና በዛ ሰዓት ስለሚኖሩ ሰዎች ምን ሊኖረን ይችላል? ክሉ ፍንጭ ነገር ሊሰጠን ይችላል ማለት ነው። ስለነሱ እንግዲህ ይሄ ማለት ከቆፍሮ ከዛ የነሱን አጽም አውጥቶ የነሱ ላይ ምርምር አድርጎ አጽሙ ላይ ምን አይነት ሰዎች እንደነበሩ ምን አይነት የኑሮ ዘይቤ እንደነበራቸው፣ አንትሮፖሎጂ ደግሞ ባህላቸውን እርስ በርስ የነበራቸውን ቁርኝነት ፍንጭ የሚሰጡ የሳይንስ ዘርፎች ናቸው ማለት ነው። ስለዚህ ፕሪሂስትሪና ሂስትሪን በዚህ መልኩ ልንለየው እንችላለን ማለት ነው። ሌላኛው the subject of history mainly deals with beginning from where writing and recording started ይላል። እንግዲህ ሂስትሪን የምናነሳው ከመቼ ጀምሮ ነው? the beginning of writing and recording ነው። ነገሮችን መጻፍና መመዝገብ ከተጀመረበት ሰዓት አንስቶ የነበረውን የሰዎችን ታሪክ በሂስትሪ ስር ልናካተው እንችላለን። ስለተጻፈ ማለት ነው። ሪከርድ ሊደረግ ይችላል፣ ሊቀዳል፣ ሊመዘገብ ሊኖር ይችላል፣ ኦር ደግሞ ሊጻፉ ይችላሉ ማለት ነው። ስለዚህ እነኛን ታሪኮች ስነ ጽሁፍ ወይንም ደግሞ ዶክመንቶችን አገላብጠን ማግኘት ስለምንችል ስለነኛ ሰዎች ታሪክ ለምሳሌ ዛሬ ላይ ሆነን ከዛሬ በፊት ከዛሬ 40 አመት 50 አመት የነበረውን የኢትዮጵያን ታሪክ ማወቅ ይቻላል አይደል? ዛሬ 100 አመት በፊት የነበረው ምን አይነት በሂስትሪ ላይ እንደምንማረው ማለት ነው። ያ ምንድነው? ዶክመንተሪ ስለሆነ ነው። ታሪኮች ተጽፈው
ስለነበሩ ከዛ ላይ ወስደን ነው ዛሬ ላይ እኛ የምንማርበት ማለት ነው። ግን ያ ባይኖርስ ኖሮ ለምሳሌ እነዛ በዛ ሰዓት ላይ የነበሩ ሰዎች ታሪካቸውን ጽፎ ባያልፉስ ኖሮ ስለገጠማቸው ስለተደረገው ነገር ጽፎ ባያልፉ ኖሮ ምንድነው ልናደርግ የምንችለው? እንደነ ሉሲ ማለት ነው። እንደነ ሉሲ ላይ ምንድነው እናደርገው? አውጥተን ቆፍረን አጽማቸውን ፈልገን አግኝተን እነዛ ላይ ምርምር አድርገን የነበረውን ፍንጭ የነበረውን ክሉ ማግኘት እንችላለን። የነበራቸውን ምን አይነት ሰዎች እንደነበሩ ምን አይነት ሰዎች ዝርዮች እንደነበሩ እንዲሁም ደግሞ የአኗኗር ዘይቤያቸው ባህላቸው እርስ በርስ የነበራቸው ትስስር ምን ነበረ የሚለውን በአርኪኦሎጂ እና በአንትሮፖሎጂ አማካኝነት ማወቅ ይቻላል ማለት ነው። ግን ሂስትሪ ከመጣ በኋላ ደግሞ ያው ስነ ጽሁፍ ጀምሯል። ሰዎች ታሪካቸውን እየጻፉ ማለፍ ስለተቻለ ከዛ ሪከርድና ራይቲንግን የተጀመረበት ሰዓት አንስቶ ሂስትሪ በዋናነት ከእሱ ጋር ዲል የሚያደርግ ይሆናል ማለት ነው። ሂስትሪ ኢዝ አባውት እንግዲህ ሂስትሪ ስለምንድን ነው ስንል አባውት ሂውማን ኢንተራክሽን ግሮዝ ኦፍ ሲቪላይዜሽን ኢንቨንሽን ኦፍ ኒው ቴክኖሎጂ ማንስ ሪሌሽንሺፕ ዊዝ ኤንቫይሮንመንት ኢቲሲ ነው። እንግዲህ እነኝን ኢንቨንሽን ኦፍ ኒው ቴክኖሎጂ ግሮዝ ኦፍ ሲቪላይዜሽን ሌሎች ኮርሶች እንግዲህ አሁን ላይ እንደምታውቁት በሂስትሪ ሳይሆን በሌላ በፊዚክስ በሌሎችም የሳይንስ ዘርፎች በኬሚስትሪ እና በቴክኖሎጂው ዓለምም በስፋት እየተነገረ ወይንም ደግሞ እየተሰጠ ቢገኝም ግን ሂስትሪ በዋናነት በእነኚህ ጉዳዮች ላይም ይሰራል ማለት ነው። ስለ ሂውማን ኢንተራክሽን ማለት ሰዎች እርስ በርስ ምን አይነት መግባቦት ነበራቸው ወይም ደግሞ ምን አይነት ተግባቦት ነበራቸው፣ ምን አይነት ትስስር ነበራቸው፣ እንዲሁም ደግሞ የስልጣኔው እድገት ከየት ወዴት ነው የደረሰው የሚለውን ከየት ተነስቶ ምን ላይ ነው ያለው የሚለውን የሚያጠና እንዲሁም ደግሞ the invention of new technology እንግዲህ the growth of civilization ያመጣው ቴክኖሎጂ ስለሆነ ስለዚህ ቴክኖሎጂ እንዴት ነበር ሲፈጠር የነበረው ከየት ነው ወዴት የሄደው የሚለውንም የሚያጠና ሲሆን እንዲሁም ደግሞ የሰው ልጅ ከተፈጥሮ ጋራ ወይንም ደግሞ ከአካባቢው ጋራ ምን አይነት ግንኙነት ነበረው የሚለውን ጋር ነው ማለት ነው በዋናነት የሚያጠናው። ስለዚህ history is about human interaction, the growth of civilization, the invention of new technology, man's relationship with the environment and extra ይላል ማለት ነው። One of the significant concern of history is the study of humans interaction with the natural environment in the past ይላል። እንግዲህ ዋናውና የሂስትሪ ዋና ኮንሰርኑ ዋና ጉዳዩ የሚሆነው ምንድነው? የሰው ልጅ ከተፈጥሮ ጋራ የሰው ልጅ ከአካባቢው ጋራ ምን አይነት ግንኙነት ነበረው፣ ምን አይነት ትስስር ነበረው፣ ምን አይነት ተግባቦት ነበረው ብሎ ያለፈውን የሰው ልጅ ታሪክ የሚያጠና የሳይንስ ዘርፍ ነው ማለት ነው። ስለዚህ ማን ኢንተራክትስ ዊዝ ናቹራል ኢንቫይሮንመንት ይላል። ሰው ልጅ ለምንድን ነው ከናቹራል ኢንቫይሮንመንቱ ጋር ወይም ደግሞ ከተፈጥሯዊ አካባቢው ጋራ ኢንተራክት የሚያደርገው ተግባቦት የሚፈጥረው ሪሌሽንሺፕ ወይም ደግሞ ትስስር የሚፈጥረው ለምንድን ነው ስንል አንደኛው ነው ቱ ፕሮዲዩስ ፕራይመሪ ኒድስ የምንላቸውን እነዚህ መሰረታዊ ፍላጎት የምንላቸውን ለማግኘት ለምሳሌ እንደ ምግብ፣ እንደ መጠለያ፣ እንደ ልብስ የመሳሰሉትን ነገሮች ለማግኘት ከአካባቢው ጋር ምን ይፈጥራል? ትስስር ይፈጥራል ማለት ነው። ለብቻው መኖር ስለማይችል ምግብ የሚያገኘው ከእጽዋቶች ነው፣ ከመሬት ነው፣ አርሶ ነው፣ ወይ ከደኖች ላይ ነው ለምልሞ ይበላው። መጠለያ የሚያደርገው እዛው ደኑን ነው፣ ወይ ቤት ሰርቶ ወይ ጫካ ደኑን ከልሎ ወይ ከቦ ማለት ነው። ወይም ደግሞ እንዲሁም ደግሞ ልብስን ለመስራት ለማምረት በሚያደርገው ጥረት ውስጥ ከአካባቢው ጋር ከተፈጥሯዊ አካባቢው ጋር ወይም ደግሞ ከሚኖርበት ስፍራ ጋራ ምን ይፈጥራል? ሪሌሽንሺፕ ይፈጥራል ማለት ነው። ስለዚህ ነው ስላለፈው ነው ሂስትሪ ስላለፈው የሰው ልጅ እና ከአካባቢው ጋራ የነበረው ሰውና የሰው ልጅ ከአካባቢው ጋራ የነበረውን ሪሌሽንሺፕ ወይንም ደግሞ ትስስር የሚያጠና የማህበራዊ ሳይንስ ዘርፍ ነው የምንለው ማለት ነው። ኢን ዘ ፕሮዳክሽን ፕሮሰስ እንግዲህ በፕሮዳክሽን ፕሮሰስ ውስጥ በማምረት ሂደት ውስጥ ማለት ነው እንግዲህ ምን ሊፈጠር ይችላል? ሂውማን ቢንግስ ኢምፕሩቭድ ዘ ፕሮዳክሽን ቶልስ ለማምረት እንግዲህ ምን ያሻሽላሉ? እንግዲህ በፊት እንደሚታወቀው ስቶን ኤጅ የሚለው ላይ ሰዎች ከድንጋይ ነበር ኤቭሪቲንግ የሚሰራው፣ መቁረጫ፣ መግደያ፣ ማሳደጃውም ድንጋይ ነበር፣ መቆፈሪያውም ማለት ነው። ስለዚህ ከዛ አንስተው ምን ማድረግ ጀመሩ? ፕሮዳክት ቱሎችን ማሻሻል ጀመሩ። ከዛ እያሉ ወደ ብረት እያሉ አሁን ላለንበት ቴክኖሎጂ ላይ እንድንመጣ ያደረገው ምንድነው? ያ ኢምፕሩቭመንት ነው ማለት ነው። የሰው ልጅ በህይወት ውስጥ በፕሮዳክሽን ፕሮሰስ ውስጥ በማምረት ሂደት ውስጥ ያሳየው ኢምፕሩቭመንት ወይንም ደግሞ መሻሻል ነው ማለት ነው። እንዲሁም ደግሞ ኳሊቲ ኤንድ ኳንቲቲ ኦፍ ዘ ፕሮዲውስ ኦር ዘ ፕሮዳክት ማለት ነው። ስለዚህ የምርቱን ጥራትና ብዛት ለማሻሻል ለማሳደግ የተደረገ
እንቅስቃሴ መሆኑን ያሳያል ማለት ነው። አሁን ደግሞ የምናየው ሂስትሪ አስ ኤ ቦዲ ኦፍ ናውሌጅ ነው። እንግዲህ ሂስትሪን ትርጓሜውን ስለምን ይመለከታል፣ ስለምን ነው ዲል የሚያደርገው ብለን ካየን አሁን ደግሞ አስ ኤ ቦዲ ኦፍ ናውሌጅ እንደ እውቀት የእውቀት አካል ወይም ደግሞ እንደ እውቀት ክፍል ወይም ደግሞ የእውቀት ሳይንስ ነው ብለን ወደ እውቀት ስናመጣው ምን ይመስላል ብለን ስናይ ሂስትሪ አስ ኤ ቦዲ ኦፍ ናውሌጅ ኢዝ አን አካውንት ኦፍ ዘ ፓስት ቤዝድ ኦን ሂስቶሪካል ፋክትስ ኤንድ ኤቪደንስ ነው። ስለዚህ ትምህርት ነው። እንግዲህ እውቀት ነው ስንል አንድ ነገር ምን መሆን አለበት ብለናል። ከዚህ በፊት ስለ ሳይንስ ዲፋይን አድርገናል። ሳይንስን ዲፋይን ስናደርግ ምን መደረግ አለበት ብለናል። አንድ እውቀት ሳይንሳዊ ነው የምንለው ወይም ደግሞ ሳይንስ ናውሌጅ ነው የምንለው ምን መሆን አለበት ብለናል። ኤክስፐሪመንታሊ ምን መደረግ አለበት? ፕሩቭ መደረግ መቻል አለበት ብለናል። ስለዚህ ሂስትሪም እንደዛው ስላለፈው ነገር ሆኖ ግን ምን ላይ ነው? ሂስቶሪካል ፋክትስ ኤንድ ኤቪደንስ ላይ ነው እንጂ ዝም ብሎ በፊክሽን መልክ የሚጻፍ አይደለም ማለት ነው። ስለዚህ ያ ነው በፊክሽን ከሆነ ናውሌጅ ሊሰጠን አይችልም። ፊክሽን ስለሆነ ፊክሽን እንደሚታወቀው የሆነ ነገር የሆነ አንደርስታንዲንግ ሊፈጥርልን ይችላል እንጂ ናውሌጅ ሆኖ እኛን ናውሌጅ ፍሮም ጀነሬሽን ቱ ጀነሬሽን ልናሳልፈው አንችልም ማለት ነው። ፊክሽን ሲሆን እንወስድና አስ ቦዲ ኦፍ ናውሌጅ ላንወስደው እንችላለን። ይሄ ግን ሂስትሪ ግን ፋክትና ኤቪደንስ ስላለው ፕሩፍ ዲስፕሩቭ ልናደርገው ስለምንችል ናውሌጅ ነው ሳይንስ ነው የምንለው ማለት ነው። ለዛ ነው ሂስትሪን አስ ሳይንስ የምናየው። እንግዲህ ሳይንስ ነው ብለናል። ሳይንስ ማለት እውቀት ነው ብለናል። ከላቲን ሳይንሲያ ከሚል ቃል የተወሰደ ነው ብለናል። ሳይንስ ስንመጣ እሱም ሳይንስ ምንድን ነው? እውቀት ነው ብለናል። ስለዚህ ይሄ እውቀት የምንለው ደግሞ ምን አይነት እውቀት ነው? ማንኛውም እውቀት ሳይሆን ምን የሚል እውቀት ነው? ፕሩቭ የሚደረግ ታይቶ ኤክስፐሪመንት ተሰርቶበት ከዛ ፕሩቭ እና ያ እውቀት የተባለው ነገር ይቻላል አይቻልም የሚለውን ነገር በማስረጃ ተደግፎ ፕሩቭ ሊረጋገጥ የሚችል መሆን አለበት ነው። ስለዚህ አስ ኤ ቦዲ ኦፍ ናውሌጅ ምንድነው? ሂስቶሪ ማለት ሂስትሪ ምንድነው? ሂስቶሪካል ፋክትስ ኤንድ ኤቪደንስ ነው ማለት ነው። ሌላኛው ሂስቶሪካል ፋክት ሪፈርስ ቱ ዘ ኢንፎርሜሽን ኦር ስቴትመንት አባውት ዘ ፓስት ዛት ኢዝ ኖን ኦር ፕሩቭን ቱ ቢ ትሩ። ፋክትስ ኤንድ ኤቪደንስስ ብለን ስንነሳ ምንድን ናቸው? ኢንፎርሜሽን ናቸው ወይ ስቴትመንቶች ናቸው? ስላለፈው ነገር ስላለፈው ጊዜ ስላለፈው ነገር የሚናገሩ አረፍተ ነገሮች ናቸው ወይም ሀተታዎች ሊሆኑ ይችላሉ። ነገር ግን እነኚህ ምንድን ናቸው? እውነት ናቸው ማለት ነው። ስለዚህ ልናረጋግጣቸው ፕሩቭ ልናረጋቸው እንችላለን ማለት ነው። እውነት ነው ወይስ ሀሰት ነው የሚለውን ወደ ኋላ ተመልሰን መረጃ አሰባስበን ፕሩቭ ልናረገው የምንችል እውቀት ወይንም ደግሞ ፋክት ስለሆነ ሂስትሪን ሳይንስ ነው ያልነው ለዛ ነው ማለት ነው። ሂስትሪ ኢዝ ኦል አባውት ፕሮቫይዲንግ አን ኢንተርፕሪቴሽን ኦፍ እንግዲህ ለዛ ኮንክሉዥን እንሰጣለን፣ ትርጓሜ እንሰጣለን ማለት ስለምን ዋት ሃፕንድ ምን ተፈጥሮ ነበር ብለን ማለት ነው። ሂስትሪስና እንግዲህ ወደ ኋላ ስንነሳ ምን ተፈጠረ በሰው ልጅ ባለፈው የሰው ልጅ ታሪክ ውስጥ ምን ተፈጠረ፣ why it happened ለምን ተፈጠረ ያ ነገር ምንድነው ኮዙ እና እንዲሁም how it happened based on sources ማለት ነው። መረጃ ላይ ዲፔንድ ሆነን ምን ተፈጠረ፣ ለምን ተፈጠረ፣ እንዴት ተፈጠረ ብለን ምን የምንልበት ነው? ኢንተርፕሬት የምናደርግበት ነው ማለት ነው። ስለዚህ ለዛ ምን እንፈልጋለን? ኤቪደንስ እንፈልጋለን። ምን ተፈጠረ፣ ይሄ ተፈጠረ፣ ለምን መረጃ አለን ማለት ነው። እንዴት መረጃ አለን ማለት ነው። ስለዚህ እነኛ መረጃዎች ደግሞ ምንድናቸው? ፕሩቭ ሊደረጉ የሚችሉ እውነት መሆን አለባቸው። እውነት ናቸው ሐሰት ናቸው ልንላቸው የምንችላቸው ማለት ነው። ስለዚህ ሂስትሪ ላይ የሚካተቱት መረጃዎች ፋክትስ እና ኤቪደንሶች ናቸው። ፋክትስ እና ኤቪደንሶች ስንላቸው ምንድናቸው? ፕሩቭን ቱ ቢ ትሩ ማለት ነው። እውነት መሆናቸው መረጋገጥ የሚችሉ ኤቪደንሶች እና ፋክቶች ናቸው ማለት ናቸው። ስለዚህ therefore history is both the fact of the past and the inquiry made in the past facts ይላል። ስለዚህ history is both the fact of the past and the inquiry made in the past facts ይላል። ስለዚህ ስላለፈው እውነታና ካለፈው እውነታ ተነስተን ምን የምንሰራበት ነው? ናውሌጅን የምናገኝበት ናውሌጅን የምንፈልግበት ዘርፍ ነው ማለት ነው ሂስትሪ ስንል። ሌላኛው ዘስ ስለዚህ ሂስትሪም ላይ ሂስትሪ is not an opinion or novel writing። እንግዲህ ኦፒኒየን ስንል ሰውየው ከራሱ ሀሳብ ተነስቶ ነው የሚጽፈው ፊክሽን እንደምንለው አይነት ማለት ነው። የራሱን ምናባዊ ሀሳብ ወስዶ የሚጽፈው ወይም ደግሞ እንደ ተረት ተረት መልክ የሚጽፈው አይደለም ማለት ነው። ሂስትሪ ስንል ታሪክ ነው። ጥቅሙ ላይ እንመጣበታለን። እንግዲህ ብዙ ነገር ያስተምራል። ይሄን ስንጽፍ የሆነ የምንማርበት ነገር መቻል አለበት ማለት ነው።
ካለፈው ነገር በጣም መጥፎ ነገር ከሆነ ከዛ ተምረን ያንን ነገር ላለመድገም በጣም መልካም ነገር ከሆነ ከዛ ተምረን አሁን ላይ ማስቀጠል እንድንችልና አሁንም መስራት ወደፊትም ደግሞ ልናስቀጥልበት እንድንችል ተደርጎ በመረጃና ማስረጃ የሚጻፍ ስለሆነ ዝም ብሎ ሰው የራሱን ምናባዊ ሐሳብ ወይም ደግሞ በተረት ተረት መልክ የሚጽፈው የሳይንስ ዘርፍ አይደለም ማለት ነው ሂስትሪ። ስለዚህ ዲስፕሊን ኦፍ ሂስትሪ እንዳለ ሆኖ ኢምፖርታንስ ኦፍ ሂስትሪ እናያለን። ስለዚህ ሂስትሪ ለምንድን ነው የምንማረው? ሂስትሪ ታሪክን ለምንድን ነው የምንማረው የሚለውን በጣም ሶስት ዋና ዋና ሀሳቦች አሉት ማለት ነው። ለምንድን ነው የምንማረው? እኛ እናንተም ተማሪዎችም ለምንድን ነው የምንማረው የሚለውን መጠየቅ መቻል አለባችሁ ማለት ከሂስትሪው ነው መጠቀም አለበት። ስለዚህ እንዴት ተደርጎ ነበር ብቻ ሳይሆን ከሂስትሪው ምን እንማረው፣ ካለፈው ታሪክ ምን መልካም ነገር ነው ካለፈው ታሪክ ደግሞ ምን መጥፎ ነበረ፣ ያ ነገር መቅረት አለበት፣ በዚህ ላይ መምጣት የለበትም ብለን እንድንወስን የሚያደርግ ነው ማለት ነው። ለዛም ነው የምንማረው ሂስትሪ። አንደኛው it help us to know about the past ያለፈውን ነገር እንድናውቅ ይነግረናል። ሁለተኛ understand the present ካለፈው ነገር ላይ ተነስተን አሁን ላይ ምን እየሰራን እንደሆነ ምን ላይ ያለን እንደሆነ ከነሱ አንፃር አይተን ምን እንድናደርግ አሁን ላይ ያለውን ነገር እንድንረዳ ይጠቅማል ሂስትሪ ማለት ነው። ሶስተኛ foresee or forecast the future developments ማለት ነው። የደም እንደው ሶስተኛ ምንድነው ለወደፊት ደግሞ ምን ሊሆን ይችላል ምናምን። ለምሳሌ ቴክኖሎጂን ስንመጣ ከዚህ በፊት እኮ ከዛሬ 200-300 ዓመት በፊት እኮ የሚጠቀሙት የእርሻውን ብንል የኮሙኒኬሽኑን ብንል የኤዱኬሽን ሲስተሙን ብንል በጣም ኋላ ቀር ነበረ። ዛሬ ላይ ደግሞ በጣም ተሻሽሏል። then በዚህ የሚቀጥል ከሆነ ደግሞ the future ምን ሊሆን እንደሚችል ሰው ምናልባት ትምህርት ቤት መሄድ ላይኖርበት ይችላል። ቤቱ ቁጭ ብሎ በኦንላይን የሚከታተልበት እና ትምህርት ቤቶች እንደዚህ በጣም በሰፊው ላይ ከፈቱ ይችላልና ምናልባት ተዘግተው ሰው ማንኛውም ሰው ቤቱ ቁጭ ብሎ አስተማሩም ቤቱ ቁጭ ብሎ ኦንላይን የሚያስተምርበት ሚንስ ሊመጣ ይችላል ማለት ነው። ስለዚህ ያን ደግሞ ምን ይሆናል ትምህርት ቤት በቤት ሊሆን ይችላል ማለት ይሄንን እንደዛ ብለን ፎርካስት እናደርጋለን። ግብርና አሁን ከዚህ በፊት ምን አይነት እንትንስ ነበር? ለምሳሌ ኢትዮጵያን ራሱ ብንወስድ ከዛሬ 20-30 ዓመት በፊት ምን አይነት የግብርና ስታይል ነበር? ዛሬ ላይ ምን አይነት ነው ያለው? በትራክተር በኮምባይነር የሚቀየር ነገሮች እየመጡ ናቸው። ስለዚህ ይሄ ደግሞ እየቀጠለ ሲሄድ የዛሬ 30 እና 40 50 ዓመት ምን አይነት የግብርና ስልት ምን አይነት የትምህርት ስልትና እንዲሁም ምን አይነት የቴክኖሎጂ ሽግግር ሊኖር ይችላል ብለን ዛሬ ላይ ሆነን ልንገምት እንችላለን ማለት ነው። ስላለፈው ወቅን ግን ዛሬ ላይ ያለንበትን ደረጃ እንደተረዳን ከዛ የዛሬው ላይ እና ያለፈው ላይ ደግሞ መሰረት አድርገን ለወደፊት ደግሞ ምን አይነት ነገር ላይ ልንደርስ እንደምንችል ፎርካስት እናደርጋለን ማለት ነው። ስለዚህ እነዚህ ሶስቱ ናቸው ዋና የሂስትሪ ጥቅሞች ወይንም the importance of history የሚባሉት ሶስቱ ናቸው። ዋን to know the past ነው ያለፈው ለማወቅ። ከዛ ሁለተኛ አሁን ያለንበትን ነገር ለመረዳት ነው። ሶስተኛ ስለወደፊቱ ነገር ለመገመት ለመተንበይ ፎርካስት ለማድረግ የምንጠቀምበት ይሆናል ማለት ነው። ሂስትሪ ለነኛ አገልግሎቶች ይውላል። it also allows us to understand the national international issues ይላል including the democratic principles and the nationalism ይላል። እንዲሁም በአራተኝነት ስለ አንደርስታንድ ስለ ብሔራዊና ዓለም አቀፋዊ ጉዳዮች እንዲሁም ስለ ዲሞክራሲ ፕሪንሲፕሎች እና ስለ ናሽናሊዝም ምን ያደርገናል እንድንረዳ ይጠቅመናል ማለት ነው። ስለዚህ ተፓሱን እናውቅበታለን፣ ያሁን እንረዳበታለን፣ ፊውቸሩን ፎርካስት እናደርግበታለን። እንዲሁም ደግሞ በዓለም አቀፋዊ ብሔራዊና በዓለም አቀፋዊ ጉዳዮች ወይንም ደግሞ ኢሹዎች እንድናውቅ ያደርገናል ማለት ነው፣ እንድንረዳ ያደርገናል ማለት ነው። ስለ ዲሞክራሲ ፕሪንሲፕል እንዲሁም ደግሞ ስለ ናሽናሊዝም ማለት ነው። እንግዲህ ይሄን ከሂስትሪ ነው የምንማረው። ለምሳሌ ዲሞክራሲን ሲጀምሩ ከግሪኮች ሲጀመር ምን አይነት የዲሞክራሲ ስርዓት ነበረ፣ አሁን ላይ ምንድነው ያለው፣ ዲሞክራሲን እያስፋፉ ያሉ ሀገሮች ምን አይነት የዲሞክራሲ ስርዓት ይጠቀማሉ የሚለውን አይተን ምን አይነት ናሽናሊዝም አለ የሚለውን አይተን ዛሬ ላይ እንድንረዳና ያንን እኛም እንግዲህ ወደኛ እንድናመጣ ኦር ደግሞ ስለዛ ነገር አንደርስታንዲንግ እንኖረን ያደርጋል ማለት ነው። ሌላኛው history can also help us to develop the necessary skills for collecting and analyzing information to reach conclusion ይላል። እንግዲህ history ስንረዳ ሰዎች መረጃ እንቀበላለን፣ ያንን የተቀበልነውን መረጃ ወስደን አናላይዝ እናደርጋለን። አናላይዝ ይደረጋል፣ አናላይሲስ ይሰራና ይገመገምና ምን ተብሎ ከዛ ተነስተን ምን እናደርጋለን ስለዛ መረጃ
ኢንተርፕሬት እናደርጋለን ማለት ነው። ወይም ደግሞ ኮንክሉዥን ኢንፈረንስ እንሰጥለታለን ማለት ነው። ስለዚህ it helps us live our lives as conscious citizens actively participate in shaping our future እና ንቁ ዜጋ ሆነን የወደፊታችንን እየቀረጽን እንድንሄድ፣ የወደፊታችንን እያሳመርን እንድንሄድ፣ የወደፊታችንን እያስተካከልን እንድንሄድ ሂስትሪ ይጠቅመናል ማለት ነው። ስለዚህ በዛ መልኩ ነው የድሮውን ነገር ከድሮ ነገር እየተማርን መደገም የለበትን ነገር መምጣት የለበትን ነገር ትተን መልካሙ ነገር ግን በዛ ሰዓት የነበረው መልካሙ ነገር ደግሞ እያሻሻልን እያስተካከልን ወደ መልካም ነገር ወስደን የወደፊታችንን ማሻሻል መቻል አለብን እንጂ ወደ ኋላ ተመልሰን መውደቅ መቻል እንደሌለብን የሚያሳየን ነው ማለት ነው ሂስትሪ ስንል። ሌላኛው ሂስቶሪዮግራፊ ነው። ሂስቶሪዮግራፊ ማለት ከስነ ጽሁፍ ጋር የተገናኘ ነው። ስለዚህ ሂስቶሪዮግራፊ ስተዲስ how knowledge of the past is attained and transmitted እንዴት ይገኛል፣ እንዴት ነበር ስላለፈው ታሪክ ስላለፈውን እውቀት እንዴት አቴን እናደርገዋለን፣ እንዴት እናገኘዋለን፣ እንዲሁም ደግሞ እንዴት እናስተላልፈዋለን። ካገኘነው በኋላ ያን እውቀት ምንም ነገር አሜንድ ሳናደርግበት ምንም ሳንጨምርበት የነበረውን የሂስትሪ እውቀታችንን ከአንድ ሰው ወደ ሌላ ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን እንዴት እናስተላልፋለን፣ እንዲሁም ደግሞ ያንን እውቀት እንዴት እናገኘዋለን ስንል በሂስቶሪዮግራፊ በስነ ጽሁፍ ነው ማለት ነው። ይጽፋን ለትውልድ የምናሳልፍበት ነው ማለት ነው። ስለዚህ ሂስቶሪዮግራፊ የሚለው studies how knowledge of the past is attained and transmitted ነው ማለት ነው። እንዴት ያለፈው እውቀት ያለፈው ታሪክ ልናገኘው እንችላለን፣ እንዲሁም ከትውልድ ወደ ትውልድ ልናሳልፈው እንችላለን የሚል ሐሳብ ጋራ የሚያጠና ነው ማለት ነው። the world's oldest written history comes from China እንግዲህ ስነ ጽሁፍን ለመጀመሪያ ጊዜ የጀመሩት ቻይናዎች ናቸው የሚል ሐሳብ አለ። archaeologists have discovered records of Chinese history written before 1000 BC ማለት before Christ እንግዲህ አርኪኦሎጂስቶች ቻይና ባደረጉት ጥናት ማለት ነው ከ1000 BC ዓመት በፊት ነው ስነ ጽሁፍን ስለመጀመራቸው መረጃ ያገኙት ማለት ነው። ስለዚህ ሂስትሪን ለመጀመሪያ ጊዜ ስነ ጽሁፍን የተጠቀሙ ቻይናዎች ናቸው ማለት ነው። ancient Greek historians notably Herodotus ስንመጣ እንደ Thucydides ላይ ስንመጣ introduce the organized study and the narration of the past ማለት እንግዲህ ሄሮዶተስ ቀደም እንዳለው የታሪክ አባት the father of history የሚባል ለመጀመሪያ ጊዜ ሂስትሪ ለመጻፍ የሞከረ ሲኖር እንግዲህ ቲሲድስ ደግሞ በዋናነት አሻሽሎ የጻፈ ይሆናል ማለት ነው። the term first use is attributed to Herodotus እንግዲህ ከ484 እስከ 425 BC ድረስ ለመጠቀም የሞከረ ሲሆን የሂስቶሪዮግራፊ የሚለውን ተርም ማለት ነው። ግን ቲሲድስ ደግሞ በትክክል የጻፈና በትክክለኛው ጽፎ ያስቀመጠ ሰው ነበር ማለት ለመጀመሪያ ጊዜ ታሪክን የጻፈ ሰው ነበር። ስለዚህ history emerged as an academic discipline in the second half of the 19th century አንዳንድ የትምህርት ዘርፍ ነው እንደ ትምህርት መሰጠት የጀመረው መቼ ነው? ሂስትሪን ብለን ስንጀምር መቼ ነው? emerged as the academic discipline in the second half of 19th century second half of century እንግዲህ አንድ አመት ነው 100 አመት ነው 100 አመት ነው። ስለዚህ second half የምንለው እንግዲህ በ1880ዎቹ አካባቢ 50 ስንል ፈርስት ሃፍ ነው አይደል? ፈርስት ሃፍ ይሆናል 50 ሰከንድ ሃፍ ስንል ግን ወደ 80ዎቹ በሚሄድበት ለማንኛውም በሰከንድ ሃፍ ኦፍ 19th ሴንቸሪ በ1880 ምናምን 70 አካባቢ የተደረገ መሆኑን ያሳያል። እንደ የትምህርት ዘርፍ ሆኖ መሰጠት የጀመረው በትምህርት ውስጥ መካተት የጀመረው ከ19ኛው ምዕተ ዓመት በኋላ እንደሆነ ይናገራል። በመጀመሪያ የጀመረው ፈርስት ኢን ዩሮፕ and then other part of the world መጀመሪያ የጀመረው በዩሮፕ ሲሆን ከዛም ወደ ሌሎቹ የዓለማችን ክፍሎች መሰራጨት ችሏል ማለት ነው። ከዛ ሊዮፖልድ ቮን ራንክ የሚባለው ደግሞ በ1795 እስከ 1886 የጀርመን ሂስቶሪያን ሲሆን ምን አስተምሯል? እሱ ሂስትሪ as an independent discipline ብሎ ለብቻው ሂስትሪን በዚህ መልኩ ማውጣት ችሏል ማለት ነው። እንደ አንድ ዲሲፕሊን ራሱን ችሎ እንዲወጣ አስችሏል ማለት ነው። ከዛ እሱ ምን አደረገ? the father of modern
ግራፊ በመባል ይታወቃል ማለት ነው። ራንክ የምንለው ምን ይደረጋል? the father of modern historiography እና ራንክ ነውና for the effort of the scientific study of the past ማለት ነው። በጣም በሳይንቲፊክ በሆነ መልኩ ለአንድ ዲሲፕሊን ተወስዶ በደንብ እንዲሰራበት ያደረገው በአሁኑ በዘመናዊው መልክ በዘመናዊ የአጠናን ዘዴ በመጠቀም እሱ ስለሆነ ስለዚህ the father of modern historiography በሚል ስያሜ ሰጥቶታል ማለት ነው። ሌላኛው ኢትዮጵያ had an indigenous እንዲሁም ትራዲሽን ኢትዮጵያ ውስጥ ደግሞ መቼ ነው የጀመረ ስንል እንግዲህ ስር በቀል ከሆነ ከድሮ ጀምሮ የስነ ጽሁፍ ሂስትሪ ባህላዊ የሆነ ስነ ጽሁፍ ባህል ወይም ደግሞ ኢትዮጵያ had an indigenous tradition of history writing ከድሮ ጀምሮ ከጥንት ጀምሮ የመጽሐፍ የስነ ጽሁፍ ታሪክ እንደነበራት የሚያሳይ ነው ማለት ነው። it made some changes from the chronicle tradition in the early 20th century ከዚህ በኋላ ደግሞ ወደ ትክክለኛው ስነ ጽሁፍ እንትን መቀየር የተቻለበት ነው ማለት ነው። ሂስትሪ ኢመርጅድ አስ አን አካዳሚክ ዲሲፕሊን እንዳ በ1960ዎቹ ወይም ደግሞ በ20ኛው ሴንቸሪ ላይ ኢትዮጵያ ውስጥ ደግሞ ምን መደረግ ጀምሯል ማለት ነው። እንደ አንድ ዲሲፕሊን መሰጠት ጀምሯል ማለት ነው። this decade is vital in the growth of Ethiopian historiography ማለት ነው። እንግዲህ ይሄኛው ዲኬድ ማለት ዲኬድ 10 ማለት ነው። አሁን ያለንበት ዲኬድ ለኢትዮጵያ ታሪክ ወይም ደግሞ ስነ ጽሁፍ እድገት ውስጥ ቫይታል ወይም ደግሞ በጣም ጠቃሚ የሆነ ግሮዝ እድገት ያሳየንበት መሆኑን ያትታል ማለት ነው። ሌላኛው ሂስቶሪካል ኢንተርፕሪቴሽን ምን ይመስላል ብለን ስናይ what happened in the past is endless ነው። ስለ ሂስትሪን ኮንክሉዥን ወይም ደግሞ ኢንተርፕሬት ትርጓሜ ስንሰጥ ወይም ድምዳሜ ላይ ስንደርስ ምንድነው what happened in the past is endless በቃ ምንድነው ባለፈው ሰዓት ምን በድሮ ጊዜ ምን ተፈጠረ ብለን ስንል ልንጨርሰው አንችልም ማለት ነው። መጨረሻ የለውም ማለት ነው። ስለዚህ ሰዎች ሲያጠኑ እየመረጡ ማጥናት ጀምሩ ማለት ነው። በቃ ለዚህ ላጥና የሚያልቅ ስላልሆነ በተራ እኔ ልጨርሰው እኔ እየተባለ በተራ ሳይሆን እንድለስ ስለሆነ ሰዎች ማጥናት መርጠው ማጥናት እንዲጀምሩ አስገድዳቸው ይላል። ደስ ይላል historians select topics or problems they desire to study ከዛ ምን አደረጉ ነው historians ሰዎች ናቸው ብያቸዋለሁ። የዚህን የሚያጠኑ ሰዎች ስለዚህ የሚያጠኑ ሰዎች የሚጽፉ ሰዎች ናቸው ሂስቶሪያንስ። እነሱ ምን ቶፒኮችን መምረጥ ጀመሩ ወይንም ፕሮብሌሞችን መለየት ጀመሩ። በምን ዙሪያ ላይ እናጥና ምን ላይ እናጥና ስለምን እናስስ ብለው ቶፒክ መምረጥ ጀመሩ ማለት ነው። ይሄን እንዲያደርጉ ያደረጋቸው ምንድነው ያለፈው የሰው ልጅ ታሪክ እንድለስ ስለሆነ ማለት ነው። ከዚህ ጀምሮ የት ድረስ ነው የሚለው መጨረሻው ስላልታወቀ ስለዚህ ምን ማድረግ ሰው ጀመረ ሰው ሳይንቲስቶች ወይም ደግሞ እነኚህ ሂስቶሪያንስ የምንላቸው ምን ጀመሩ የራሳቸውን ቶፒክስ መርጠው በዛ ላይ እንዲያጠኑ አስገድዳቸው ማለት history is a systematic and objective study of the past as a field of discipline እሺ it is a systematic study because historical studies follows established systematic እንላለን። እንግዲህ አንድ ነገር ሲስተማቲክ ነው ስንል የራሱ ያካሄድ ወይ ያለው ማለት ነው። ሲስተማቲክ ማለት ሲስተም አለው በዛ ሲሄድ ስለዚህ ምን ይከተላል ማለት ነው። ሩልስ ፕሮሲጀርስ እና ስታንዳርዶች ስናጠና ሂስትሪን ስናስስ የራሱ የሆነ የአጠናን ዘዴ አለው ማለት ነው። የአጠናን ዘዴ አለው ለዛም ሲስተማቲክ አለው ማለት ስቴፖች አሉት ማለት ነው። ሲስተማቲክ ማለት የራሱ ስቴፖች አሉት ማለት ነው። የራሱ ሩሎች አሉት ማለት ነው። የራሱ ፕሮሲጀሮች አሉት ማለት የራሱ ስታንዳርዶች አሉት ማለት ነው። ስለዚህ በእነኛ ፕሮሲጀሮች በእነኛ ስታንዳርድ እና በእነኛ ሩሎች ውስጥ ያልፋል በእነኛ ስቴፖች ውስጥ ያልፋል ማለት ሂስትሪ ያን አንድ ሳብጀክት ምንድነው it is systematic ያስብለዋል ማለት ነው። ስለዚህ historians use specific basic methods in writing history ይላሉ። ምን ይጠቀማሉ? specific basic methods ይጠቀማሉ። the study of history also refers to the objective pursuit of truth in principle historians are expected to avoid bias ይላል። እንግዲህ ስነ ጽሁፍን ሂስትሪን ሲጽፉ ምን ይጠቀማሉ? ዋንኛው ሐቅን መፈለግ ብቻ ነው። ቢያዝ ደግሞ የለባቸውም። ሰው የራሱን ሐሳብ እዛ ላይ አካትቶ የራሱን ውሳኔ እንትን ብሎ ከራሱ ምናባዊ ሐሳቡን እዛ ላይ ያስገባ አይችልም ማለት ነው። እውነታና እውነታውን ብቻ ነው መጻፍ ያለበት በሂስትሪ ላይ ማለት ነው። ለምን ቢያዝድ ማቆማል through it is difficult in practice ማለት ነው። historical interpretation is the process by which we describe ስለዚህ historical interpretation ምንለው ፕሮሰስ ነው። ምን አይነት ፕሮሰስ? to describe analyze evaluate and create an explanation of the past events ስለዚህ ኮንክሉዥን ነው ማለት ነው። ኮንክሉዥኑ ላይ ስንደርስ ምንድነው? ፕሮሰስ ነው ሂደት ነው። እንዴት ነው ዲስክራይብ እናደርገው?
እንዴት ነው አናላይዝ የምናደርገው? እንዴት ነው ኢቫሉዌት የምናደርገው? እንዲሁም ደግሞ ለዛ እነኝን እንዳሉ እንዴት ነው ኤክስፕሌን የምናደርገው የሚለው ፕሮሰስ ምን ይባላል? ሂስቶሪካል ኢንተርፕሪቴሽን ይባላል ማለት ነው። we base our interpretation on primary or secondary or both sources። ኢንተርፕሪቴሽን የምንሰራው እኛ ኮንክሉዥን የምንሰራው ምን ላይ ነው? ፕራይመሪ ሶርስ ላይ ወይም ደግሞ ሰከንዳሪ ሶርስ ላይ መሰረት በማድረግ ነው ማለት ነው። ሶርስ ኦፍ ሂስትሪ ስተዲ ኦፍ ፋክትስ ሰፖርትድ ባይ ኤቪደንስ አራይዚንግ ፍሮም ሶርስስ ነው። እንግዲህ ስላለፈው ነገር ሆኖ በምንድን ነው? በሶርስ መሆን አለበት፣ በመረጃና በማስረጃ ነው መሆን ያለበት ማለት ነው። ያለፈውን ነገር ስንል የለም አያውቁም ምናምን ብለን ሳይሆን በትክክለኛው መረጃ ላይ ሆነ ብቻ ነው ልንጽፍ የሚገባው ማለት ነው። where there are no sources there is no history። መረጃ በሌለበት፣ ምንጭ በሌለበት፣ ፍንጭ በሌለበት ሂስትሪ የለም ማለት ነው። ስለዚህ where there is no source there is no history ማለት ነው። ሶርስ በሌለበት ሂስትሪ የለም ማለት ነው። sources are therefore the key to study in writing of history። ስለዚህ ስለ ታሪክ አጻጻፍ ስናጠና ወይም ደግሞ ስለ ሂስቶሪዮግራፊ ስናጠና ኪው ማን ነው? ሶርስ ነው ማለት ነው። የምንጽፈው ሶርሳችንን ቤዝድ አድርገን ነው፣ ዲፔንድ ሆነን ነው፣ እዛ ሶርሳችን ላይ ዲፔንድ ሆነን ነው የምንጽፈው ማለት ነው። ስለዚህ ለእኛ ኪ በሂስትሪ ስነ ጽሁፍ ጥናት ውስጥ ዋናው መሰረቱ ነገሩ ወይም ደግሞ ዋናው ቁልፍ ነገሩ ምንድነው? ሶርስ ነው ማለት ነው። ምንጭ ያስፈልገናል። ትክክለኛ የሆነ ምንጭ፣ ያንን ምንጭ ይዘን ያን ኤቪደንስ ይዘን ነው ልንጽፍ የምንችለው እንጂ ያንን ኤቪደንስ የማይኖረን ከሆነ if there is no evidence there is no history እንዳልነው ምን ይሆናል ማለት ነው? መረጃ ከሌለን it could be ወይም ደግሞ it must be ምን መሆን አለበት? ፊክሽን መሆን አለበት ወይም ደግሞ ኖቨል መሆን አለበት ወይ ኦፒኒየን መሆን መቻል አለበት ነው። ስለዚህ ሂስትሪ ደግሞ ያንን ሰፖርት አያደርግም፣ ከዛ ሁሉ ነፃ መሆን መቻል አለበት ነው። most commonly historians divide sources into two broad groups። እንግዲህ ሶርሶችን በሂስትሪ ውስጥ በሁለት ቦታ በሁለት ዋና ዋና መደቦች ከፋፍሏቸዋል። እነሱም ፕራይመሪ ሶርስ እና ሰከንዳሪ ሶርስ የምንለው ነው። ፕራይመሪ ሶርስ ስንል ፕራይመሪ ሶርስ are those that are contemporary with the events under study. They are original materials that have direct relation to the events they describe። ቀጥታ ይሄ ማለት ምንድነው? ለምሳሌ በኢትዮጵያ የአክሱም ታሪክን እናጥና ስንል ዛሬ ላይ የምናገኘው የአክሱም ምንድነው ቢልዲንጎች አሉ አይደለ? ኦቤሊስኮቹ አሉ። ስለዚህ እነኛ ሐውልት የአክሱም ሐውልቱ ምንድነው? ፕራይመሪ ነው፣ በዛን ዘመን የተሰራ ነው። ስለዚህ ስለነኛ በዛን ዘመን እንደዚህ ይሰሩ ነበረ፣ ሞመንተም ሲሰሩ ነበረ ወይም ደግሞ ኦቤሊስክ ይሰሩ ነበረ ብንል ምን ኤቪደንሳችን አሁን ላይ ድረስ ያለው ያንን እንወስዳለን ማለት። ስለዚህ በእነኛ በዛ በዘመኑ በነበሩ ሰዎች የተሰሩ ስራዎች በዛ ሰዓት በነበሩ በዘመኑ ለምሳሌ በአክሱም ዘመነ መንግስት የነበሩ ስነ ጽሁፎች ካሉ፣ የነበሩ ሳንቲሞች ካሉ፣ የነበሩ መቃብሮች ካሉ፣ የነበሩ ሌላ ጽሁፎች ካሉ፣ ካርታዎች ካሉ፣ ዲያሪዎች ካሉ፣ ልቦለዶች ስለ አንዛ ሰው የተጻፉ ታሪኮች ካሉ፣ በብራና ላይ በእንጨት ላይ በድንጋይ ላይ ካርታዎች ካሉ፣ አጽሞች ካሉ፣ መሳሪያዎች ካሉ፣ የሚጠቀሙባቸው እቃዎች ካሉ፣ የህንጻ ፍርስራሾች ካሉ በዛን ዘመን ተሰርተው የነበሩ ማለት ነው። እነኛ ፕራይመሪ ሶርስ ናቸው። ዳይሬክትሊ በዛ ስለ ታሪኩ የምንጽፍላቸው ሰዎች የከወናቸው ወይንም በእነሱ ሰዎች የተደረጉ ድርጊቶች ቀጥታ ሶርሶችን ስናገኝ ነው ፕራይመሪ ሶርስ የምንለው ማለት ነው። ለምሳሌ ዛሬ ላይ ሆነ ስለ አክሱም ታሪክ ልናወራ እንችላለን። አክሱም በዛ ሰዓት ሰርተው ነበር ይታል አለን። ይሄው አብሊስኩስ ካለ ሐውልቱ እስካለ ድረስ ምንድነው ይሄ ነው ብለን ነው እንጂ ሰርተው ነበር ምናምን